ቢመራችሁም ማለት ነው። ገና ለገና ለአብርሃም ልጅ ይወልዳል ያለችዋም ውሽሚትም አሁን ላይ የዛፍ ላይ እንቅልፍ ሆኖባታል። የሩታ እንዲማማር የዛፍ ላይ እንቅልፍ ሆኖባታል። ለውሽሚት ማለት ነው። ወደሽ ስለገባሽ ምንም አይደረግም፣ ምንም አይደረግም ማለት ነው። እና ጭራሽ አዛዧ እኔ ነኝ እንዴ! ለምን ወይ እንደዚህ ሱሪው ላይ ቁልፍ አርገሽ አትልኪውም ባልሽን? ውሽሚት ማለት ነው ምልክት አርገሽ። እውነቴን እኮ ነው። እሱ መቼም እቃውን ቆርጠሽ ታልጣልሽለት ነገም ሄዶ በአንቺ ላይ ልክ እሱ በሩታ ላይ እንደሰራው ነገር በአንቺ ላይ ይሰራል ማለት ነው። እና ምንም ያውልሽ ገና ሩታ የከፈለችውን ዋጋ አንቺም ትከፍሊዋለሽ፣ ታለቅሻለሽ። ዋጋ ነው የምከፍሊበት። እውነቴን ነው። ስለዚህ በጣም ብዙዎቻቸውን ታዝበናል ማለት ነው። ለእውነት ከሩታዬ ጎን የቆመው ኤፋ ብቻ ነው። ኤፋ አሁንም ለሩታ እየተከራከረ ነው ያለው። እዛ ጋር እየተጎዳች ነው። እናት ናት፣ ልጅ እያሳደገች ነው። የቤተሰቦቻችን አንዱ አካል ናት እንኳን ብሎ ሲላት ለእህትየዋ እንደማይመለከታት ነው። በቃ እንደማይመለከታትና ሩታ ከራሷ ጋር እንዳልሆነች ነበረ ስትነግረው የነበረው ማለት ነው። እና ከራስሽ ጋር ያልሆንሽው ባይዘው አንቺ ነሽ። እውነት ካላት እውነት እርጉዝ ነኝ ከተባለ የውሽሚትን እርግዝና በውስጥ ከማውራት ይልቅ ለምን ፊት ለፊት ካሜራ ፊት ለፊት አምጥተሽ አልተወያያችሁም? አላወራችሁም? ያኔ ሩታ እርጉዝ ነኝ ብላ ስትመጣ እሳት ለብሰሽ እሳት ጎርሰሽ እውነት ከአብርሃም ነው ወይ ያረገሽው? ሊሆን አይችልም። እንዴት ሆኖ መቼ አብራችሁ ተኝታችሁ እያልሽ ነበር ማለት ነው እንዴ? በማያገባሽ እኮ ነው የምትገቢው። ጭራሽ አልጋ ላይም ታዲያ አብረሽ ሄደሽ አንቺ ልተኝ ነው እንዴ? ወይንስ ዛሬ ከሩታ ጋር እንዲላደርግ ነው እያለ ወንድምሽ እንዲነግርሽ ሪፖርት እንዲያደርግልሽ ነው የምትጠብቂው ማለት ነው። እና ለምን ታዲያ ሩታን እንደዚህ ፊት ለፊት ኦዲየንሶች ፊት እሷን ለማዋረድ የሮጥሽበትን አቅምና ጉልበት ሄርሜላን ፊት ለፊት አምጥተሽ ስትቆጫት አላየንም። ኤፋ ሲጠይቅሽ በስልክ ጠይቂያታለሁ መሆን የለበትም ነበረ አንዴ ሆኗል ብለሽ ሸፋፍነሽ ያለፍሽው ማለት ነው። ለምን መሸፋፈኑስ አስፈለገ? እውነቴን እኮ ለምን አስፈለገ ማለት ነው። ከህይወቴ ውጡ ስትላቸው ሩታዬ ከህይወቷ ሊወጡ አልቻሉም። ስለዚህ ታልተዋችሁኝ ደግሞ እኔም አልተዋችሁም ብላ ተናግራለች። ማንነቴን ታያላችሁ ነበር ያለችው። ሄርሜላን አይታችኋል ምን እንዳለቻት መቼም የምትናገሪውን በተግባር ብታረጊው ስንት ነገር እኮ በተግባር አድርጋ ሩታ ሳይታሻለች። ውሽሚት ተረጋጊ እንጂ በእውነት ጭራሽ እኮ አሁንማ ስለ አብርሃም ባሌ ስለሆነ ስላረገዝኩለት ስለሱ ጉዳይ ይመለከተኛል አልሽ። ገና መቼ ተጋባችሁ እንዴ? ሽማግሌ ሲልክ ሲወስድሽ ነው ባሌ ብለሽ ማለት የምትችይው። ሲያስተዳድርሽ ነው። የቤት ኪራይ ከፍሎ ሁሉንም ሲችል ነው ባል የሚባለው እንጂ ይሄ አልጋ ላይ ብቻ አብሮኝ ለስሜት ስለተጋደመ ባል ብለሽ ልትቀበዩ እንዳይሆን። ነገ ጠዋት ለአንቺም ባል አይሆንሽም፣ ሄዶ ለሌላ ደግሞ ፍቅረኛ ይሆናል ማለት ነው። እና ለሩታ ልያዝ ያለ ወንድ ለአንቺ ይያዛል ብለን አናስብም። ለማንኛውም ሩታ ከአብርሃም ምንም እንደማትፈልግ አሁንም አስረግጣ እየነገረችው ነው ማለት ነው። አሁን ላይ እንግዲህ በጣም አሳስቦታል። የሄርሜላ እርግዝና ውሸት እንደሆነ ሲያውቅ የሩታን እርግዝና ለማረጋገጥ መጥቷል ማለት ነው። አንዳንዴ እኮ እንዴ የትም ዓለም እኮ የሌለ ነው። በአመት ውስጥ 2 ልጅ አስቡት። በአመት ውስጥ 2 ልጅ ማለት ነው። ነገሩ እሷ ያረግዝ ያስረግዛል እንጂ ምን ይጨንቀዋል? ሄዶ የ5 ደቂቃ ስራውን ሰርቶ ይመጣል።
ሴቶቹ ይጨነቁበት እንጂ ማለት ነው። እና እውነቴን ነው። ይሄ እንግዲህ አሚኖ ዩቱብ ላይም አቤል እና አሚኖ ተገናኝተው አውርተዋል። በቅርብ ቀን ሄርሜላ ከአብርሃም ህይወት እንደምትወጣ አብረው እንደማይቀጥሉ ያው ቢነግረውም ምነው ጸልዬ ካል እንዴ እያለው ነበር። ከእኔ አንተ አታውቅም፣ የተደበቀ እውነት አለ፣ እሱንም ፈጣሪ ያወጣዋል እያለ ይገኛል ማለት ነው። በአሁን ሰዓት እንግዲህ አብርሃም ጭንቅ ውስጥ ነው ያለው። ሄርሜላም ደግሞ የዛፍ ላይ እንቅልፍ እየሆነባት ነው ማለት ነው። በጣም እያስጨነቃት ነው። የእርግዝናው ጉዳይ በጣም እያሳሰባት ነው የሚገኘው። በቃ ሩታን እንዴት አድርጋ አሁን አሳምና ወደ ምርመራ ወስዳ እውነቱን ለማወቅ በምን መንገድ እንደምትመጣ ግራ እየገባት ነው ማለት ነው። እና ብዙዎቻችሁ ደግሞ ሜሪ ትጠየቅ ስለ ሩታ እርግዝና እያላችሁ ነበረ። ምን ሜሪ ምን የምታውቀው ጉዳይ አለ? ሜሪ እኮ አይደለችም ያስረገዘችው። ያረገዘችው እኮ ሩታ ናት። የሚመለከተው ይሄን ጉዳይ ደግሞ አብርሃም ነው ማለት ነው። እና እሷ ተመርምር ያለው ብላ እመን የተባለ ቀን አላምንም አለ። ከዛ በራሱ በፈለገው ሰዓት ውሽሚት ስታስገድደው ይሄ ነገር እውነት መውጣት አለበት። ተደምድሞ እኮ ነው ያለችው። እኛ የምናውቀው የሚደመድም መኪና ነው እንዴ? ተደምድሞ እንዳያልፍ እውነቱ እንዲወጣ ነው ብላለች። ያው እናውቃለን፣ ስጋት ስላለብሽ ነው። አንደኛ ሰርቀሽ ስለወሰድሽ፣ አግተሽ አታለሽ፣ በጥቅም ስለወሰድሽው አሁንም ያ ጥቅም በነገራችን በጥቅም የተጀመረ ፍቅር በጥቅም ነው የሚያልቀው ማለት ነው። እና ፍቅርም በፍቅር ነው ባይዘዌ። ይሄ አሁን የአብርሃምና የውሽሚት በጥቅም የመጣ ነው። እሱም ደግሞ ጥቅሙ ምን እንደሆነ ያው እናውቀዋለን። የግማሽ ሚሊዮኑ የእጅ ሰዓት ነው አብርሃምን አሁን አስሮት ያለው እንጂ በትክክለኛ ሩታን ማናት ይቅርታ ሄርሜላን ወዷትና አፍቅሯት አይደለም ማለት ነው። ግን እያስመሰለ ነው። ሰውማ ደስተኛ ቢሆን ኖሮ የመጀመሪያ ቀን ነፍሰ ጡር ነኝ አርግዤልካለሁ ስትለው በጣም ደስ ይላል ብሎ መቀበል ይችል ነበረ። ግን ከአብርሃም ይልቅ የሄርሜላ እርግዝና ያስደሰተው አቤል ነው። ልብ ብላችሁ አይታችሁት ከሆነ ማለት ነው። እና እሱ ነበረ ሲደሰት የነበረው። ምን ችግር አለው ታዲያ? ይሄ እኮ ደስ ይላል እያለ እሷም በእውነት አቤል ብለዋለች ማለት ነው እንጂ አብርሃም ምንም ደስተኛ አይደለም። እንደውም ኪሎን የቀነሰው በጣም ነበረ የተናደደው። በጣም ነበረ ፊቱ የተለዋወጠው። በቃ ጥፋት እንደሆነ ገብቶታል። ያው ይታወቃል። መጀመሪያ ነበረ እንጂ መጠንቀቅ ታብታብ ከማለትክ በፊት እንዲህ ስተኛ ያላፈርከውን ልጅ መጣ ሲባል በቃ ተሳቀቀ፣ በጣም ተጨናነቀ ማለት ነው። እና አንዴ ገብተክበታል፣ መቻል ነው። ሌላ ነገር አማራጭ የለክም ማለት ነው። እና አሁን ላይ ደግሞ በጣም እንግዲህ እያሳሰበው የመጣው የሩታ እርግዝና ነው። አንደኛው የዛን እውነት ማወቅ እንደሚፈልጉ አይታችኋል። ማታ የተሰራው ቪዲዮ ሩታዬም ፈቃደኛ አይደለችም በአሁን ሰዓት። ውሽሚትም ካለ አለ ነው፣ ከሌለ ደግሞ የለም በሉን። ስለዚህ ከእኛ ምንም የምትፈልጊው የለም እያለች ነበረ። ጭራሽ አብርሃም ሚስት ሄርሜላ ባል እየሆነች ነው እዛ ጋር አነጋገሯ ማለት ነው። እና ሩታዬ በአንድ ቃል ስትሰብራት ጸጥ ትላታለች ማለት ነው። አያችሁ፣ ጸጥ ልኳን ስታስገባት በንግግር እና አሁን ላይ ደግሞ አይታችኋ ከሆነ ኮምሽሽ ብላለች። እንደ ስሙኒ ጌሾ ማን ድሮ እንደምንገዛው አይታችኋታል። ኮምሽሽ ያለችው ምን ሆና ነው? ማታ ግን ልጅቷማ እንቅልፍ እየተኛች አይደለም እንዲህ። ውሽሚት እንግዲህ አይዞሽ፣ አንዳንዴ እኮ ያጋጥማል። ቀለበት እኮ የተደረገላት ያው እንቅልፍ እንድተኛ ተብሎ ነው። አርግዛ መጣች የተባለች ቀን በጣም ነበር የወፈረችው። ታግታ መጣች ያሉ ቀን። አሁን የትናንት ቪዲዮ ውስጥ ልብ ብላችኋል። ይሄ ፊቷ ሁሉ ግርጥጥ ብሏል ማለት ነው። እና
እውነትም እንቅልፍ እየተኛች አይደለም። ሰላሟ ሁሉ ተነስ ሰላሟ ሁሉ ሰላሟን ሁሉን ይነሳት ማለት ነው። ገና ሰላምሽ ይነሳል ሄርሜላ፣ ምን አይተሽ ሰላምሽ ይነሳል ማለት ነው። ዛሬ ደግሞ ከጎንሽ ቆማ እህትየዋ አይዞሽ ወንድሜ እንዲከፋ አልፈልግም፣ በደንብ ተንከባከቢው፣ ይሄንን አይወድም። እንግዲህ ምን እንደሚወድ ምን እንደሚጠላም በደንብ አስረግጠው ነግረዋታል፣ ለሄርሜላ ማለት ነው። ምን ነው ከዚህ ቀደም ለሩታስ እንደዛ መጀመሪያ ይሄን ሁሉ አብርሃምን ይወዳል፣ በጣም እልህኛ እንደሆነ በጣም ደግሞ ግልፍተኛ እንደሆነ ትዕግስት እንደሌለው ለምን ሳትመክሯት ቀራችሁ? አሁን ላይ ለዚችኛዋ በቃ በጣም ተንከባክባ እንድትይዘው እየመከራችኋት ያላችሁት ማለት ነው። እና መቼም ዝሙትን ምክር አይመልሰውም፣ ዝሙትን ምክር አይመልሰውም። ይሄንን ወስዶ ከሴቶች አርቆ ራቅ ያለ ገዳም አላደል ወይም ቸርች እዛ ቢያንስ ለ1 ዓመት ማስቀመጥ ዊልፍት ሳይል ማለት ነው። ከብዙ ነገር ርቆ በቃ ይመጣል። ያኔ ትክክለኛ ሰው ወደ ራሱ ይመለሳል። ትዳሩንም ልጁንም በስነ ስርዓት ማስተዳደር ይጀምራል ማለት ነው። በእውነት አሁን ላይ ምን የሚመስል ልዑልዬን የመሰለ ልጅ በእውን ሰታክ ልዑልን የመሰለ ልጅ ሰታችሁ ለእሷ እንደው ትንሽ ክብር እንኳን ልሰጧት ይገባ ነበረ፣ ለሩታ ማለት ነው። በእውነት ትንሽ ክብር እንኳን በዚህ ልክ ንቃችኋት የምትናገሯት ንግግር የእሷን ቅስም ለመስበር የእሷን አንገት ለመስበር ብዙ እየጣራችሁ ነው ያላችሁት። እሷም እንደማትሰበርላችሁ እየተናገረች ነው ያለችው። እንግዲህ ማታ አንድ ቪዲዮ አይቼ ነበረ፣ በጣም ነው የገረመኝ። የሄርሜላ እህት ሀዊ የምትባለዋ በእውነት ቡዜ ላይ በጣም ነው ያዘነችው። ነገ በልጅሽ ታገኘዋለሽ፣ ይሄን እያረግሽ ያለሽው ብልግና ነው፣ ወደ ልጅክ እናት ተመለስ፣ ሄርሜላ አትሆንክም ብለሽ ለምን አልመከርሽውም? ሌላ ቃላት ትርፍ ከምትናገሪያት ሩታን ቢያንስ በዝምታ ዝም ብለሽ አትመለከችም ወይ? ታናሽ ወንድምሽን ኤፍሬምን በዝምታ ተባበረኝ ብለሽ እንደለመንሽው አንቺስ ዝምታ ለምንድን ነው? በዝምታ ራስሽን ለማስከበር ያቃተሽ እያለች በእውነት ቪዲዮን ባመጣው ደስ ይለኝ ነበረ ማለት ነው። እና ትክክል እኮ ነው ያለችው። ምንም ቢሆን ልዑልን የመሰለ ልጅ ሰጥታችኋለች። ትንሽ ክብር የሚባል ሴት ነሽ፣ እናት ነሽ፣ ልታከብሪያት ይገባል። በዚህ ልክ ልትገፊያት አይገባም። ነገ ይሄንን ቪዲዮ የወንድምሽ ልጅ ያየዋል። በሩታ ላይ ያረጋችሁትን ግፍና መከራ ሲመለከት ለእናንተ ጥሩ ስሜት አለው ብዬ አላስብም ማለት ነው። በእውነት ጥሩ ስሜት ይኖረዋል ብዬ አላስብም። ለማንኛውም ሀዊን በዚሁ አጋጣሚ እኔ በጣም ነው የማመሰግነው። ንግግሯ በጣም ነው የሚመቸኝ። አብሶ ቡዜ ለሩታን በምትናገረው ቃላት እሷ ራሱ የምትመልስላት በጣም ነው ደስ የሚለው። ሀዊና ቡዜ አንድ ቀን ፊት ለፊት ተገናኝተው ቢያወሩ በጣም ነው ደስ የሚለኝ፣ ልኳን ብትነግራት ማለት ነው። እውነቴን ነው የምላችሁ። የመውለድማ እበትም ትል ይወልዳል፣ እበትም ትል ይወልዳል ማለት ነው። አራርቀክ ውለድ ስባል አገር ቀይሮ ወለደ እንደተባለው ነገር ነውና በእውነት በዚህ ልክ በአመት ውስጥ እንግዲህ በ2 ዓመት እኮ ማለት አስቡት 4፣ 5፣ 6 ልጅ ሊኖረው ነው። ይሄ አዲሱ ማን ነው ስሙ ማለት ነው። እና ለማንኛውም ውሽሚትዬ ጠንቀቅ በይ፣ አዎ ረጋ በይ፣ ሰከን በይ። ከሩታ እኩል ልሁን አትበይ ማለት ነው። ከሩታ እኩል ልናገር አትበይ። ከሩታ እኩል መብት አለኝ አትበይ። ያንቺ መብት ገና ነው። ገብቶሻል? የሰው ባል ቀምተሽ በኮንፊደንስ ስታወሪ ልታፍሪ ይገባል። አስለቅሰሽ ህፃኑ ሳያድግ 6 ወር እንኳን ሳይሞላው
የሰው ባል ቀምተሽ አብረሽ ስተኝ ትንሽ ልታፍሪ ይገባል። ትንሽ ማለት ነው። እና በዚህ ልክ አንቺም ነገ ልጅ ስትወልጂ ዛሬ እውነቴን ነው በደስታ በሰላም ያገባሽው ባል ቢሆን ደስተኛ ሆነሽ ነው የምትኖሪው ማለት ነው። አሁን ላይ በጣም በቃ የዛፍ ላይ እንቅልፍ ስለሆነብሽ ከአሁኑ መልክሽ ሁሉ እየጠፋ መጣ። ፊቷ ያድንቡሽ ያለው ፊት ራሱ ድርቅ ብሎ የሆነች በሽተኛ ሆና መጣች ማለት ነው። እና የማታ ቪዲዮ ላይ